አሰላሙ አለይኩም ውድና የተወደዳችሁ አብዱ ሰመድ የዩቲዩብ ቻናል ተከታታዮቼ ሰላም እንደምንቆያችሁኝ፣ አልሐምዱሊላህ። ዛሬም እንግዲህ በጣም የሚያጅብና ምርጥ የሆነ የቤት ስራ ይዘንላችሁ መተናል ማለት ነው። ብዙዎቻችሁ የእንጨት ቤት እናሰራለን እየዘመመብን ተቸገርን፣ እንዲሁም ደግሞ እየተሰነጣጠቀብን ተቸገርን፣ እንዲሁም ኮትቻ ስለሆነ ወደ ውስጥ እየሰመጠ ቤቱ እንግዲህ በሮቻችን እየተጣመሙ ምናምን አስቸገሩኝ የምትሉን እንግዲህ እህት ወንድሞች አላችሁ ማለት ነው ኢንሻአላህ። እንግዲህ እንደምታዩት ይሄን ቤት ሙሉ ለሙሉ ከተከታተላችሁት በኋላ ከዚህ በኋላ ቤታችሁን በምን አይነት አሰራር እንደምታሰሩት ውሃ ልኩ ቴክኒሱ እንዴት መሆን እንዳለበት በምን አይነት ከፍታ መሆን እንዳለበት ፌሮ ሲታሰር እንዴት መታሰር እንዳለበት ሙሉ መረጃ ይዘንላችሁ መጥተናል። ይሄ ለእናንተ ትልቅ የሆነ እንግዲህ ትምህርት ነው። ቤት ለምታሰሩ እንግዲህ እህት ወንድሞቼ እየላችሁ የቀረብኩት ቤት ነው ማለት ነው። እንዲሁም ደግሞ ብዙዎቻችሁ በውስጥ መስመር እንግዲህ ዩቲዩብ ላይ ወይም ደግሞ አንዳንድ ሚዲያ ላይ ዋጋ ተቆርጦለት ቤት በእንደዚህ አይነት ዋጋ እየተሰራለት ይገኛል፣ እንደዚህ በደራ ላይ መጨረስ እንችላለን ወይ እያላችሁኝ ትገኛላችሁ ማለት ነው ኢንሻአላህ። አንድ ልታውቁት የሚገባ ነገር ሚዲያ ላይ ያለን ነገር በሙሉ ማመን አይቻልም ማለት ነው ኢንሻአላህ። ለምን አሁን ለምሳሌ እናንተ የሰማችሁበት አገር ያለው የማቴሪያል ዋጋ እና እዚህ እኛ አካባቢ ያለው የማቴሪያል ዋጋ በጣም የተለያየ ሊሆን ስለሚችል ያንን ከግንዛቤ ውስጥ አስገቡት። ሁለተኛ ቤት ማለት ይሄ ነው ተብሎ ሙሉ ለሙሉ ዲቴል መረጃ ተነግሮ ድፍን አድርጎ የሚጨረስ ነገር አይደለም። በጣም ጥቃቅን ሂሳብ ውስጥ የማይገቡ ነገሮች ስላሉ ያንን እንግዲህ ከግምት ውስጥ እንድታስገቡ በታላቅ ትህትና ለእናንተ ላሳውቃችሁ እወዳለሁ ማለት ነው። ይህ አሁን በቪዲዮ ላይ ያያችሁት የምትገኙት ቤት ባለ 70 ቆርቆሮ ቤት ነው ማለት ነው። እንግዲህ ይሄ ቤት በእንጨት ነው የተሰራው እንደምታዩት። ነገር ግን እጅግ በአሪፉ ከመሰራቱ የተነሳ ሙሉ ፊኒሽንጉ ሲያልቅ ቦሎኬት ነው ማለት ነው የሚመስለው። እንደምታዩት ሌቭል በሌቭል ጨርሷል። ወደ ላይ ከፍታ እንግዲህ ውሃ ልክ ከፍታ እስከ 65 ሴንቲ ከላይ ብቻ ነው ማለት ነው የወጣው። ሁለት ድርድር ወይም ሁለት ስቴፕ ወጥቶ በስተመጨረሻ በውስጥም በውጭም በፌሮ ግጥግጥ ተደርጎ እንግዲህ ተያይዟል ማለት ነው። እንግዲህ በአጠቃላይ ምን አለፋችሁ እንግዲህ ቋሚው የእንጨቱ ቋሚና አፈሩ ጭራሽ አይገናኝም ማለት ነው። ቋሚው የሚቆመው ሲሚንቶ ውስጥ ነው ማለት ነው። እንግዲህ ኢንሻአላህ ይሄ እጅግ በጣም ዘመናዊው አሁን የመጣው አሰራር ነው ማለት ነው። በጣም ጠንካራ ነው። ከቦሎኬት ቤት የሚለየው ምስረታው ሳይሆን ከላይ የሚደረደረው ቦሎኬት በቦሎኬት ነው የሚደረደረው። ይሄ በፍልጥ ነው የሚዘጋው። ልዩነቱ ያ ብቻ ነው ማለት ነው። ሌላው እንግዲህ ምስረታው በጣም ተመሳሳይ ነው ማለት ነው ከቦሎኬት ቤት ጋር ማለት ነው። እንግዲህ ወደ ታች እስከ 1 ሜትር ወይንም እስከ 80 ሴንቲ ድረስ ርቀት ተቆፍሮ ነው ማለት ነው ኢንሻአላህ ምስረታው የሚወጣው። ከዛ ቋሚው የሚቆመው እንዴት ነው መሰላችሁ? መሃል ላይ ክፍተት ይተውለትና ኮንክሪት ተደፍኖ መሃል ላይ የቋሚ ቦታ ይተውለትና እዛ ጋር ነው ቋሚው ገብተው እንደገና በኮንክሪት የሚዘጋውና እጅግ በጣም አስገራሚና ጠንካራ ዘመናዊ ቤት ነው ማለት ነው። የእንጨት ነው፣ ነገር ግን ዲዛይን አወጣጡ እንደምታዩት ሁሉ ነገሩ እንግዲህ በጣም ዘመናዊ የሚባል የእንጨት ቤት ነው ማለት ነው። እንደምታዩት ፌሮ ፊት ለፊት ላይ ቦሎኬት ስላለው ፌሮ ገብቶለታል። ለምን ፊት ለፊት ላይ ኮለን እና እንዲሁም ደግሞ ድርድር ቦሎኬት አለው ማለት ነው። ይሄ ቤት ዲዛይኑ ሲወጣለት እንደምታዩት ነው። በውስጥ በኩል ይታያችኋል ብዬ አስባለሁ። እንግዲህ ፌሮ በምን አይነት ስቴፕ እንደታሰረ ማለት ነው። በውጭም በውስጥም አንድ ላይ እንግዲህ እንትኑን ጨምሮ ፍልጡን ጨምሮ ማገሩን ጨምሮ ቋሚውን ጨምሮ ማለት ነው ግጥግጥ አድርጎ ይዞታል ማለት ነው። ይሄ ቤት እንግዲህ ወዴትም ይሄዳል ተብሎ ወይም ደግሞ ይዘማል ተብሎ አይታሰብም ማለት ነው። ሌቭሉ ስትሬቱ እንደምታዩት ነው። ምንም አይነት ውልግድግድ ነገር የለውም ማለት ነው። ይሄ እንግዲህ መራጊው በስነ ስርዓት ከመረገ በኋላ ማለት ነው ኢንሻአላህ በኋላ ላይ ግርፍ በስነ ስርዓት የመጀመሪያ ግርፍ ከተሰጠው በኋላ ቆንጆና ምርጥ ይሆናል። እንደምታዩት ይሄ በውስጥ በኩል ያለው ውሃ ልክ በውጭ አይደለም በውስጥ ነው። እንግዲህ ሁለት ስቴፕ ወጥቶ ነው ማለት ነው። እንደምታዩት ሁለት ስቴፕ ወጥቶ የውጭንና የውስጡን የሚያገናኝ ሁለት አይነት በእንግዲህ ፌሮ ባለሙያ ከተሰራ በኋላ የቦሎኬትም እንደዚሁ ነው የሚሰራው ማለት ነው። በሁለቱም ቦታ ይያያዛል ማለት ነው። በደንብ ይታሰራል። ከዛ በኋላ ኮንክሪት ላው ላይ ይሞላል። ድንጋይ ማለት ይቻላል ማለት ነው። ይሄ ቤት እጅግ እንግዲህ ለልጅ ልጆቻችን የምናወርሰው ምን ጊዜም የማይዘም የማይጣመም ቤቱ እንኳን ስሪቱ በጣም የሚያምር በኋላ ላይ ፊኒሺንግ ሲሰራ ሌቭል በሌቭል ተደርጎ የሚሰራ
እንግዲህ ስራ ነው ማለት ነው። ማሻአላህ በጣም የሚገርም ነው። እንደምታዩት ከውስጡ እንግዲህ ውሃ ልክ ታስሮለታል ማለት ነው። የውስጡ ውሃ ልክ እዚህ እንደማየው ከሆነ የውስጡ ውሃ ልክ ራሱ እዚህ ከሚሰራው ከውጭ ውሃ ልክ ይበልጣል ማለት ነው። 2 ኮርስ ነው የተሰራው። ነገር ግን እዚህ እያየሁት ያለሁት 1 ኮርስ ብቻ ነው ተሰርቶ የሚቆመው ማለት ነው። እና ምንም ማለት አይደለም 1 ኮርስ ማለት ምንም ያዘው ማለት አንችልም። ይሄ ግን በውጭ በኩል 3 ኮርስ ሆኖ 4ኛ ኮርስ ላይ ምንድነው የተደረገው? ፌሮ ነው ማለት ነው የተደረገው። በውስጥ በኩል ደግሞ ምን ተደረገ? 2 ኮርስ ተገነባና በ3ኛው ኮርስ ደግሞ ፌሮ ተደረገበት ማለት ነው። ይሄ ቤት ታዲያ ከቦሎኬት ቤት የሚያንሰው ቅድም እንዳልኳችሁ ይሄንኛው በፍልጥ ነው የተዘጋው። የቦሎኬት ቤት ደግሞ በቦሎኬት ስለሚደረደር ነው ማለት ነው። ኢንሻአላህ እንግዲህ እህት ወንድሞቼ በተቀር ውጭ ሀገር ያላችሁ ብዙዎቻችሁ ጥያቄ ስለምጠይቁኝ ነው ይሄን መረጃ እየላችሁ የመጣሁት ማለት ነው። ምን ጊዜም ቤታችሁን ስታሰሩ መጨነቅ ያለባችሁ ምስረታ ላይ ነው። ምስረታውን በስነ ስርዓት ኩልጭ አድርጋችሁ ከሰራችሁት ፊኒሺንጉ ይሰራል። ምንም ቀላል ነው። ፊኒሺንግ ማለት የላይ ስራ ስለሆነ ይሰራል ማለት ነው። ኢንሻአላህ ቢበላሽ ራሱ በቀላሉ ይስተካከላል። ምስረታ ማለት ግን አንዴ ከተበላሸ ቤቱ ላይ ትልቅ ኢፌክት ይፈጥራል። እንዲሁም ደግሞ በጣም አልባሌ ወጪ ስለሚያስወጣን ምስረታ ላይ ትልቅ ጥንቃቄ እናድርግ ለማለት እወዳለሁ ማለት ነው። እንግዲህ እንደምታዩት እንግዲህ ቤቱ በዚህ ደረጃ እንግዲህ እንደምታዩት ነው። ፌሮ አስተሳሰሩ ማለት ነው እዚህ ደርሷል። ኢንሻአላህ ይሄ ቤት ሙሉ ለሙሉ አልቆ እንግዲህ ወደ እናንተ የምናደርስ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።